እመቤታችን እኮ ብበናል በዕለተ ዓርብ እዛ ቆማ ነበር። እሱ ነው እንጂ እሷ አልተሰቃየችም የሚሉ ሰዎች ያልተረዱት እየተሰቃየ ያለው እኮ ልጇ ነው። ያቀፈችው ልጇ ያጠባችውን ልጇን ሐሞት ሲያጠጡት፣ በቤተልሔም ያለበሰችውን ልጇን እርቃኑን ሲገፉት ልብሱ እንዳወድቅ የመጀመሪያዎቹን እርምጃ ሲራመድ ሲድህ እጆቹን ይዛ ያራመደችው ልጇን መስቀል አሸክመው ሲረግጡት 6666 ጊዜ ሲገርፉት አይታለች። ጌታ የተገረፈው በሮማውያን የጭካኔ ጅራፉ ሰውነቱ ላይ ካረፈ በኋላ ሲነሳ ስጋውን እየነጨ በሚነሳ መግረፊያ ነው ተገረፈ። ይሄ ሁሉ ስቃይ ሲሆን ቆማ ተመልክታለች። እሱ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እውነት እንደው እናት ሆነው ወይ እናቱ ኖሯቸው አያውቅም ያሰኛል። እግዚአብሔር ልቡና ይስጣቸው። ወለደችው ብለን እንዴት እንለፈው? ከሷ በፊት አምላኩን ወልዶ የሚያውቅ ሰው አለ እንዴ? በመነ የለም። እግዚአብሔርን ልጄ ብሎ የጠራት እግዚአብሔር እማዬ ብሎ የጠራት ከመቤታችን በቀር አለች እንዴ? የለች። የዕለት እንጀራችንን ስጠን የምንለው አምላክ ድንግል ማርያም የዕለት እንጀራውን ሰጥተዋለች። በተራበ ጊዜ አብልተዋለች። ከሁሉም ምዕመናን አንድ ሕፃን ልጅ ሲያለቅስ እንባውን የምጠርግለት ማናት? ክርስቶስ በገዛ ሕፃናት በቤተልሔም በኤፍራታ ሲያለቅስ እንባውን የጠረገችው ማናት? የአምላክን እንባ ጠረገችው። የእግዚአብሔርን እንባ ባበሰችበት እጇ የሁላችንን እንባ ታብስልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ ወንድሞች ዲያቆናት፣ ምእመናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ ከእናታችን ከመቤታችን ከወላዲተ አምላክ ከድንግል ማርያም በረከት ረድኤት እንድንሳተፍ በቤቱ የጠራን የሰበሰበን ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በሚኖረን አጭር ጊዜ በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ ተጽፎ የሚገኝን የመጽሐፍ ቅዱስ ኃይለ ቃል መነሻ አድርገን ስለ እናታችን ስለ እመቤታችን ስለ ወላዲተ አምላክ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። እነሆኝ የጌታ ባሪያ በሉ እስኪ። እንደ ቃልህ ይደረግልኝ። ይህንን ቃል መነሻ አድርገን ስለ እመቤታችን እንማራለን። ስለ ድንግል ማርያም ለማስተማር ገና ሳስብ ይላል ቅዱስ ሳዊሮስ ዘአንጾኪያ የተባለ ቤተክርስቲያናችን ሊቅ፣ ስለ ድንግል ማርያም ላስተምር ገና ሳስብ አንድ የመጽሐፍ ቅዱስ ቃል በዓይነ ሕሊናዬ ይመጣልኛል። ይህ ቃል ምንድነው? ሙሴ በሲና ተራራ ላይ ሳለ በአንዲት ዛፍ ላይ እሳት ሲነድባት እሳቱ ዛፏን ሳያቃጥላት ዛፏም እሳቱን ሳታጠፋው ተመልክቶ ነበር። ይህ ራእይ ባየ ጊዜ እንዴት ይህ ዛፍ እሳት እየነደደበት እንዴት አልተቃጠለም? ይህንማ ማየት አለብኝ ብሎ ሙሴ ወደ ዛፉ አቅጣጫ ሲቀርብ እጅግ የሚያስደነግጥ የሚያስፈራ ድምፅ ከዛፉ አቅጣጫ ተሰማ ይላል። ይህ ቃል ምን ይላል? ሙሴ ሙሴ ሆይ ወደዚህ አትቅረብ፣ የቆምክባት ስፍራ የተቀደሰች ናትና በመጀመሪያ ጫማህን ከእግርህ ምን በል አውልቅ የሚል ቃል ነው። ቅዱስ ሳዊሮስ ምን ይላል? ሙሴ ወደዚያች እሳት ወደ ነደደባት ዛፍ ሊቀርብ ሲል ወደዚያ አትቅረብ እንዳለው እኔም መለኮትን ስለተሸከመችው ስለ ድንግል ማርያም ለማስተማር ገና ወደ እርሷ ሐሳቤን ቀረብ ሳደርግ ወደዚያ አትቅረብ፣ መጀመሪያ የኃጢአትህን ጫማ ከእግርህ አውልቅ የሚለኝ ይመስለኛል ይላል። በእውነት ምዕመናን እነ ቅዱስ ሳዊሮስ ስለ ድንግል ማርያም መናገር የማይገባቸው ከሆነ
ለኛ ለኃጢአተኞቹ ይገባናል እንዴ? አይገባም። ለዚህ ነው አባቶቻችን ስለ እርሷ መናገር የሚቻለው እንደምን ያለ አንደበት ነው፣ አስቦትስ ሊደርስበት የሚቻለው እንደምን ያለ ሕሊና ነው ይላሉ። ቅዱስ ዮሐንስ ዘደማስቆ የተባለ ሊቅ ደግሞ ድንግል ማርያምን ለመግለጽ መሞከር ማለት አንድ ሰዓሊ ፀሐይን ከነሙቀቷ ከነብርሃኗ ለመሳል መሞከሩ ማለት ነው። ፀሐይን መሳል ይቻላል፣ ከነሙቀቷ መሳል ይቻላል? አይቻልም። ስለዚህ እንደው ከበረከቷ ለመሳተፍ በምትኖረን አጭር ጊዜ ስለ እመቤታችን እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የመጀመሪያው ምዕመናን እኛ ኦርቶዶክሳውያን ድንግል ማርያምን እንወዳታለን፣ ከፍ ከፍ እናደርጋታለን። ይህንን ስናደርግ አንዳንድ ሰዎች እንደው ትንሽ አልበዛም ወይ? ለድንግል ማርያም የምታሳዩት ፍቅር፣ የምትሰጡት ቦታ እንደው ትንሽ ከፍ ያለ አይመስላችሁም ወይ ከመጠኑ ብለው የሚጠይቁ ሰዎች አሉ። ከውጭም ውስጥም ሆኖ እንደው ትንሽ የማይዋጥለት ሰው አይጠፋም። እና የሞተላችሁ የተሰቀለላችሁ ደሙን ያፈሰሰው ክርስቶስ አይደለ ወይ? ይህንን ያህል ቦታ ለድንግል ማርያም ለምን ትሰጣላችሁ ብለው የሚጠይቁ ሰዎች አሉ። ስለዚህ ምዕመናን መጀመሪያ የምንመለከተው እመቤታችን በእኛ መዳን ያላት ድርሻ ምንድን ነው? እኛ እንድንድን የድንግል ማርያም መኖር ምን ያህል አስፈላጊ ነው? ይህን እንመለከታለን። ሁለተኛው ምዕመናን አንዳንድ ሰዎች ደግሞ እመቤታችንን ያከበሩ መስሏቸው ለነገሩ መከበር ይገባታል፣ ምንም ቢሆን እኮ አምላክን የወለደችው የሚሉ ሰዎች አሉ። እየሰማችሁ ነው? አሁን እኛ አምላክን ወለደችው የሚለውን አንቃወምም፣ ግን ምንም ቢሆን የሚለውን አባባል አንደግፈውም። አባቶቻችን ምሳሌ ሲመስሉ ምን ይላሉ መሰላችሁ? ጦጣ ከዛፍ ላይ ወጣች እና ዛፍ ላይ ሆና ድንገት ጅብ መጣባት። ያው እንደምታውቁት ጦጣና ጅብ ደግሞ ይዋደዳሉ እና መጥቶ ጅቡ ጦጣዋን ነይ ወረጂ አልበላሽም ብሎ ጠራት። ጦጣዋ ምን አለች ይባላል? አልበላሽም ምን አመጣው አለች። ወረጂ በቃል አይበቃም፣ ውስጡ ምን የማድረግ ሐሳብ ስላለው። አንዳንድ ሰዎች ምንም ቢሆን እኮ መከበር አለባት ሲሉ ምንም ቢሆንን ምን አመጣው። ስለዚህ ሁለተኛው ምዕመናን በጣም ማስተዋል ያለብን እርግጥ ድንግል ማርያም አምላክን ወልደዋለች፣ በመውለዷም ከፍ ከፍ እናደርጋታለን። ነገር ግን እመቤታችን ቅድስና ያገኘችው ክብርን ያገኘችው አምላክን ከወለደች በኋላ አይደለም። ቅድስት የሆነችው አምላክን በመውለዷ ሳይሆን አምላክን የወለደችው ምን ሆና በመገኘቷ ነው። ቅድስት ሆና በመገኘት አባ ሕርያቆስ ምን ይላል? እግዚአብሔር አብ በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተም፣ እንዳንቺ ያለ አላገኘም። የአንቺን መዓዛ ወደደ፣ የሚወደውን ልጁን ወደ አንቺ ሰደደ ይላል። እግዚአብሔርን የሳበ ንጽሕና በእመቤታችን ላይ ተገኝቷል። ምንድነው እግዚአብሔር ሌላው ላይ ያጣው ድንግል ማርያም ላይ ያገኘው ነገር ምንድነው? እንደው ከብዙ ጥቂቱ ባጭሩ እንማራለን። እነዚህን ሁለት ነገሮች እንመለከታለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የመጀመሪያው ምዕመናን እመቤታችን በእኛ መዳን ውስጥ ድርሻ ያላት ወይስ የላትም የሚለውን ጥያቄ ለመመለስ አንድ ጥያቄ ለእናንተ ላቅርብላችሁ። እመቤታችን ቅድስት ድንግል ማርያም አምላክን ከመጽነሷና ከመውለዷ በፊት አምላክን እንደምትወልደው አስቀድሞ ተነግሯታል ወይንስ ጽንሱን አይታ ነው ያወቀችው? ተነግሯታል? አልተነገራት? ማን የነገራት? ቅዱስ ገብርኤል። በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ከእግዚአብሔር ዘንድ ወደ አንዲት ድንግል ተላከ ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ። እመቤታችን አስቀድሞ ተነግሯታል። ለምንድን ነው የተነገራት? አንደኛ ይላል አባታችን አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በተባለ መጽሐፉ እመቤታችን ሳይነገራት ብትጸንስ ኖሮ ጽንስን ያህል ነገር ሳታውቀው በሰውነቷ ስታይ ትደነግጣለች፣ ትታወካለች። ያለ ወንድ ዘር መጽነስ ቀርቶ አንዲት ሴት አግብታም ብትጸንስ መደንገጡ አይቀርም፣ እንግዳ ይሆንባታል። ስለዚህ ቀድሞ አረጋግቶ እንድታውቀው ለማድረግ ገብርኤልን ላከው ይላል አባታችን አባ ጊዮርጊስ። ሁለተኛው ምክንያት ግን ምዕመናን እግዚአብሔር የሰውን ነፃነት አይነካም። ከእርሷ ተጸንሶ ለመወለድ ይቅርና ለማዳን እንኳን እግዚአብሔር
አስፈቅዶ ነው። ልትድን ትወዳለህ አላለውም ያንን በሽተኛ? እግዚአብሔር የሰው መብት አይነካም። ስለዚህ ቅዱስ ገብርኤል ላከው። በስድስተኛ ወር ገናናው መልአክ ከእግዚአብሔር ዘንድ ወደ አንዲት ድንግል ተላከ። የድንግሊቱም ስም ማርያም ነበረ ይላል። ተመልከቱ፣ ብሉይና አዲስ ይነጋገራሉ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች ወንድ ልጅም ምን ትላለች ተብሎ ነበረ። አሁን ሉቃስ ደግሞ የድንግሊቱ ስም ማን ነበረ አለ? ማርያም ነበር። ያቺ ድንግል ተብሎ ትንቢት የተነገረላት ስሟ ማርያም ነው አለ። ገብርኤል ወደ እርሷ ገባ፣ ከፊቷ ቆሞ። ልብ አድርጉ ምዕመናን፣ እመቤታችን አምላክን ስትጸንስ 15 ዓመቷ ነው። በአንዲት የ15 ዓመት የናዝሬት ገሊላ ብላቴና ፊት ከሰባቱ ሊቃነ መላእክት ገናናው መልአክ መላእክት ቀደምት ይላል ከዋነኞቹ አለቆች ቅዱስ ገብርኤል በታላቅ ፍርሃት አደግድጎ ቆሞ ሰላምታ አቀረበላት። ጸጋን የተሞላሽ ሆይ ምን ይበልሽ አላት? ደስ ይበልሽ አላት። እመቤታችንን ምእመናን ገብርኤል አመሰገናት። ጸጋን የተሞላሽ ሆይ ደስ ይበልሽ ትልቅ ሰላምታ ነው። ገብርኤል ቀጥታ መጥቶ ወደ ጉዳዩ አልገባም። ማርያም ሆይ ትጸንሻለሽ አላለም፣ ትወልጃለሽ አላለም። ከጉዳዩ በፊት ሰላምታ ይቀድማል። አደግድጎ በፊቷ ቆሞ ምስጋና ቀረበ። ጸጋን የተሞላሽ ሆይ ምን ይበልሽ አላት? ደስ ይበልሽ አላት። ምእመናን ገብርኤልን የላከው ማን ነው? እግዚአብሔር ነው። ገብርኤል የሚናገረው ማን ተናገር ያለውን ነው። ስለዚህ ጸጋን የተሞላሽ ሆይ ደስ ይበልሽ የሚለው ምስጋና ገብርኤል ይናገረው እንጂ ከማን የተላከ ነው ማለት ነው። አዎ ሄደህ ንገራት ብቻ አይደለም፣ አረጋግተህ ንገራት ተብሏል። ስለዚህ በፊቷ ቆሞ ጸጋን የተሞላሽ ሆይ ደስ ይበልሽ አለ። ምን ማለት ነው ጸጋን የተሞላሽ ሆይ? ምእመናን ቅዱስ ጳውሎስ የጸጋ ስጦታ ልዩ ልዩ ነው ይላል፣ መንፈስ ቅዱስ ግን አንድ ነው ይላል። የየሰው ጸጋ የተለያየ ነው። ለአንዱ የመጸለይ፣ ለአንዱ የመዘመር፣ ለአንዱ የማስተማር፣ ለአንዱ የመማር፣ ለአንዱ በጋብቻ ተወስኖ ወልዶ ከብዶ መኖር፣ ለአንዱ በድንግልና ጸንቶ መኖር ይሰጠዋል። የሰው ጸጋው ምን ያለ ነው? የተለያየ ነው። እመቤታችን ጸጋዋ ምንድን ነው? መጸለይ ይሆን? መዘመር ይሆን? ማስተማር ይሆን? በድንግልና ጸንቶ መኖር ይሆን? ወይንስ መውለድ ይሆን? እናት መሆን ይሆን? ድንግል መሆን ይሆን? ምንድነው ጸጋዋ? ቅዱስ ገብርኤል እመቤታችንን ይሄ ነው ጸጋሽ አይደለም ያላት። ጸጋን ምን ያልሽ? እግዚአብሔር ለፍጡራን ከሚሰጠው ጸጋ ለድንግል ማርያም ያልሰጣት ጸጋ የለም። የጸጋው ማከማቻ ግምጃ ቤቱ እርሷ ናት። ሌላው ቀርቶ ምእመናን በጸጋ ከራሱ ከቅዱስ ገብርኤል ትበልጣለች። ቅዳሴያችንን አልሰማችሁ? በቅዳሴያችን እንዲህ እያልን እንቀባበላለን በዜማ ለሚካኤል ምሕረት ተሰጠው እንላለን። ለሚካኤል ምን ተሰጠው? አዎ ብስራት። ለገብርኤል ምን ተሰጠው? ብስራት። ለእመቤታችንስ ወሀብተ ሰማያት ለማርያም ድንግል፣ የሰማይን ሀብት ሁሉ ለድንግል ማርያም ሰጣት እንላለን። ክብር ምስጋና ይድረሳት እመቤታችን በሆነ። ስለዚህ ገብርኤል ምን ተጸጋናትና እሱ ተከፍሎ ከተሰጠው ጸጋ በእርሷ የተከፈለ ጸጋ የለምና ጸጋን የተሞላሽ ሆይ ምን ይበልሻል? አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ከሴቶች ተለይተሽ ምን ያልሽ ነሽ? መላእክት እኮ ለማንም ሰው እንዲህ ሲሉ አልሰማናቸው። መጽሐፍ ቅዱስ አንብበነዋል ወደ ኋላ ሄደን። አንድም መልአክ ቆሞ ጸጋን የተሞላ ሆይ ደስ ይበል ብሎ ለማንም ሰው ተናግሯል። ቀጥታ ወደ ጉዳዩ ነው የሚገቡት። መላእክት አትፍራ ነው የሚሉት። ገብርኤል ግን በእመቤታችን ፊት ምስጋና ቀረበ። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? አንዳንድ ሰዎች እንደው እመቤታችንን ምስጋና ለማቃለል ምን ይላሉ? እንደው በጽሁፎቻቸው እንዲህ ነው ብለን መቼስ አንጠቅስም። ሞኝን አንዴ ስደበው ራሱን ሲሳደብ ይውላል ይባላል። ምን ብለው ጽፈዋል? አይ የተባረክሽ ነሽ እኮ የሚለው ለድንግል ማርያም ብቻ አይደለም ለሌላም ሴት ቀርቧል በመጽሐፍ ቅዱስ ይላል። ልክ ነው። በዚህ በመጽሐፈ መሳፍንት ላይ አንዲት ኢያኤል የምትባል የ16 ዓመት ልጅ ነበረች። እስራኤል ሲሳራ ከሚባል ጨካኝ ንጉስ ጋር ሲዋጉ ቆዩና በጦርነት ያንን ንጉስ አሸነፉት። ልክ መሸነፉን ሲያውቅ ይሄ ንጉስ እንዳይገድሉት ጦሩን ጥሎ ሸሸ፣ አመለጡ። እስራኤል ድል ቢያደርጉም ጨካኙን ንጉስ ግን ቢፈልጉ ሲያጡት ተበሳጩ። እሱን እንደው አንገቱን ይዘን ነበር እንጂ ድል ማድረግ እያሉ ተበሳጩ። ለካ ይሄ ንጉስ ይገርማቸዋል አንድ ድንኳን ውስጥ ገብቶ ተደብቋል።
እዛው እስራኤል ጦር ሰፈር ውስጥ አንድ ድንኳን ውስጥ ገብቶ ተኝቷል። በተኛበት ድንኳን አንዲት የ16 ዓመት ልጅ ገባች ይላል። ስትገባ አገር የሚፈልገውን ንጉሥ ተኝቶ አገኘችው። ምን አደረገች? የድንኳኑን መትከያ ካስማውን ነቀለችና መዶሻ አምጥታ ይህን ጨካኝ ንጉሥ በተኛበት በጆሮ ግንዱ አስገብታ ሰክታ ገደለችው ይላል። አንገቱን ቆርጣ አሳየቻቸው ለእስራኤላውያን። ደስ አላቸው። ጨካኙ ንጉሥ ሞተ ብለው እንዲህ ሲሉ አመሰገኗት፣ ቅኔ ተቀኙላት ይላል። በእስራኤል ከሚኖሩ ሴቶች ሁሉ አንቺ የተባረክሽ ሁኚ አሏት ይላል። እየሰማችሁ ነው? ምን ያልሽ ሁኚ? አሁን ይቺ ሴት እንደው እስቲ ከመቤታችን ጋር ትነጻጸራለች? ምን አድርጋ ነው የተባረክሽ የተባለችው? በአንድ እጇ መዶሻ፣ በአንድ እጇ ካስማ ይዛ በሰው ጆሮ አስገብታ የገደለች ሴት የተባረክሽ ተብላለችና ከድንግል ማርያም ጋር እኩል ልትሆን ትችላለች? የሚገርማችሁ ደግሞ እኮ የተባረክሽ ነሽም አይደለም የተባለችው፣ የተባረክሽ ሁኚ ነው የተባለችው። ገብርኤል ግን እመቤታችንን መጥቶ አልባረካትም። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ገብርኤል አልባረካትም። ቡርክት ሆና ተባርካ ነው ያገኛት እመቤታችን። ስለዚህ ቅዱስ ገብርኤል ምስጋና ቀረበ። አንቺ ከሴቶች ተለይተሽ የተባረክሽ ነሽ። እርሷን ባየችው ጊዜ ይላል ከንግግሩ የተነሳ በጣም ደነገጠ ይችላል። አስተውሉ ምዕመናን፣ መጽሐፍ ቅዱስ ላይ ያለ ዋጋ የተጻፈ ቃል የለም። ድንግል ማርያም ገብርኤልን ባየች ጊዜ ከንግግሩ የተነሳ በጣም ደነገጠች። ብዙ ሰዎች በመጽሐፍ ቅዱስ መላእክትን ሲያዩ ራሳቸውን ስተው ይወድቁ ነበር። ለምሳሌ ይኸው ገብርኤል መልአክ ወደ ዳንኤል ሄደ ይላል። ዳንኤልም ይላል መልአኩን ባየው ጊዜ ራሴን ስቼ ወደቅኩ፣ እንደ ሞተ ሰው ሆንኩ። አይዞ አትፍራ ብሎ አስነሳኝ፣ እየተንቀጠቀጥኩኝ ቆምኩ ይላል። መላእክትን ያዩ ሰዎች ወዮልኝ መሞቴ ነው ብለው ያለቅሱ ነበር በብሉይ ኪዳን። ድንግል ማርያም ግን መልአኩን ባየች ጊዜ ራሷን ስታ ወደቀች አይልም። እርሷን ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች ይላል። ከምኑ የተነሳ? ያስደነገጣት መልአኩ ሳይሆን ምኑ ነው? ንግግሩ ነው። ምክንያቱም እመቤታችን መላእክትን አይታ ልደነግጥ አትችልም። ምክንያቱም እመቤታችንን አቅፈው ደግፈው መግበው ያሳደጓት እነማን ናቸው? እነ ቅዱስ ፋኑኤል ናቸው። ስለዚህ አስተርአያ መልአክ ዘይኮነ ከመ ቀዲሙ፣ ቅዱስ ያሬድ እንደ ወትሮ ያልሆነ መልአክ ታያት ይላል። ስለዚህ ለመልአክ አዲስ አይደለችም። ከንግግሩ የተነሳ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? ልብ አድርጎ አንዳንድ ሰዎች ስለ ድንግል ማርያም እኮ በመጽሐፍ ቅዱስ ብዙ አልተጻፈም ይላሉ። በወንጌል እኮ ብዙ አልተጻፈም ይላል። በመሰረቱ እሷ ተወልዳ አምላክን ባትወልደው ወንጌሉ ራሱ ይጻፋል እንዴ? አይ የወንጌል እናት እኮ ነች። ትመስል ፊደለ ወትወልድ ወንጌል ይላል ደራሱ። ወንጌልን የወለደች ነች። ወንጌል የሚያወራው ስለ ክርስቶስ ነው። ድንግል ማርያም የወለደችው ማንን ነው? ስለዚህ ክርስቶስን ስትወልድ ወንጌልንም የወለደችው። ግን ይህ ብቻ አይደለም ምዕመናን፣ በመጽሐፍ ቅዱስ እመቤታችን የተናገረችው ያደረገችው ብቻ ሳይሆን ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች ይላል ቅዱስ ሉቃስ። ተናገረች አይደለም፣ አሰበች። ሐሳቧን ጽፎታል መንፈስ ቅዱስ ገልጦለት። አንዴ ብቻ እንዳይመስላችሁ። ከዚሁ በኋላ የሉቃስ ወንጌል ላይ ሁለት ቦታ ታገኛላችሁ። ማርያምም ይህን ነገር ሁሉ በልቧ እያሰበች ምን ትለው ነበር? ትጠብቀው ነበር ይላል። ሐሳቧ ድረስ ገብተው ጽፈዋል። እኛ ታምሯን ብንጽፍ በእውነት ማን ይከለክለናል? ሐሳቧ ሳይቀር በመጽሐፍ ቅዱስ ተጽፏል። እና ገብርኤል ሲያመሰግናት ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። እዚህ ላይ ምዕመናን እንደው ትሕትናዋንም በዚህ አጋጣሚ እንመልከት። ገብርኤል ቆሞ እያመሰገናት ይህ እንዴት ያለ ሰላምታ ነው ብላ አሰበች። አሁን ምዕመናን እኛ ብንሆን እንኳን መልአክ ቀርቶ እንደው ማንኛውም ሰው አንተ እኮ የተባረክ ነህ እኮ እንደው ደግ ሰው አንቺ እኮ እንደው የተባረክሽ ነሽ ቢለን ምንድን ነው የምንለው? አላችሁ የተባረክሽ ነህ ቢለን ምንድን ነው የምንለው? ኧረ አይገባም አትሉ? ትላላችሁ አትሉ? ኧረ አይገባም እንላለን። በሆዳችን ደግሞ አነሰ እንላለን። ላይላውን ምስጋናውን የማንፈልገው ይመስላል። ውስጣችን ምስጋናውን ይፈልጋል አይፈልግም? አዎ። ድንግል ማርያም እኛ የምናደርገውን መግደርደር አይደለም የተናገረችው። ይህ እንዴት ያለ ሰላምታ ነው ብላ ምን አለች?
አሰበች። ትሕትናዋ የአፍ አይደለም የልብ ነው። እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። እንዴት ዝም ብዬ ልስማ ይህን የመሰለ ምስጋና አለች። ትሕትናዋ የልብ ነው። ሰው ትሑት የሚባለው በአፉ ራሱን ዝቅ ስላደረገ ሳይሆን በልቡ ትሑት ከሆነ ነው። እግዚአብሔር ለሁላችን የልቡና ትሕትና ያድለን። በአፋችንማ ትሑት መሆን እንችልበታል። አሁን አንድ ሰው እዚህ ጉባኤ መሃል እንደው ተነስቶ ምዕመናን እኔ ኃጢአተኛ ነኝ፣ እኔ የረከስኩ ነኝ፣ ቆሻሻ ነኝ ቢል ወይ እንደው እንዴት አይነት ትሑት ነው እንላለን። ግን እዚህ ቆሞ እኔ የረከስኩ ነኝ ያለውን ሰውዬ ከዚህ ቤተ ክርስቲያን ሲወጣ ውጭ ጠብቃችሁ አንተ ርኩስ ናስቲ ብትሉት አቤት ይላል፣ ይጣላል አይደል እንዴ? ትሕትናው የአፍ ነው እንጂ የልብ አይደለም። ቅዱስ ዮሐንስ አፈወርቅ ምን አለ? ትሑት የሚባለው ኃጢአተኛ ነኝ የሚል ነው እንጂ ሚል ሳይሆን ኃጢአተኛ ነህ ብለው ሲሰድቡት የሚታገስ ነው ይላል። ለሁላችን ይህን ትሕትና ያድለን። ይህን ጊዜ ገብርኤል መለሰላት ስትፈራ እመቤታችን እንዴት ልቀበለው ሰላምታውን ስትል፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ የሚለው ከበዳት። እሱ ግን ጨመረበት ቅዱስ ገብርኤል፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አለ። በማን ፊት? ምዕመናን፣ እመቤታችን ክብር ሞገስ ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? እኛ ልንጨምረው እንችላለን? አንችል። ፀሐይ እኛ ብንሞቃትም ባንሞቃትም ሙቀቷ ይጨምራል ይቀንሳል? አይጨምርም አይቀንስም። ድንግል ማርያም እኛ ብናከብራትም ባናከብራትም በማን የተከበረች ነች? ክብር ምስጋና ይድረሳት እመቤታችን ለሆነት አትፍሪ አለ። የሰው ምስጋና ምን ያደርግልሻል? የሰው ሞገስ ምን ያደርግልሻል? በማን ፊት ሞገስ አግኝተሻል? በእግዚአብሔር ፊት ሞገስ አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ ቅዱስ ገብርኤል። ማን ትይዋለሽ? እኛ ኢየሱስ የሚለውን ስም የሰማነው ከመጋቤ ሐዲስ ከቅዱስ ገብርኤል ነው። ለዓለም ኢየሱስ የሚለውን ስም ያመጣው ሰባኪ እሱ ነው። አንዳንድ ሰዎች የገብርኤልን በዓል ስናከብር ሲያዩ እንዴ ኢየሱስን አታውቁትም ወይ? ገብርኤልን ለምን ታከብራላችሁ ይላሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁ ማለት ነው። ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክ የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሣል፣ ለመንግስቱም ምን የለውም ፍጻሜ የለውም ማለት። ንጉሥ ትወልጃለሽ፣ የዘላለም ንጉሥ አላት። አሁን እመቤታችን ልትናገር ነው። ምዕመና እስካሁን አልተናገረች፣ ዝም ብላ ነበር። በልቧ ነበር ስታስብ የቆየችው። አሁን የመጀመሪያ ቃሏን ልንሰማው ነው። ምን ትል ይሆን ምዕመናን? እስካሁን ዝም አለች፣ አሁን ግን ተናገረች። ወንድ ስለማላውቅ ይህ እንዴት ይሆናል አለች። እምኀበ አይቴ ረከብኮ ዘከመዝ ብስራተ ዘእንበለ ዘር ምድር ቶተ ወዘእንበለ ምጥ እምድንግል ጽንሰተ። ሊቃውንት ሲያብራሩት ወንድ ስለማላውቅ እንዴት ይሆናል ማለቷ መሬት ዘር ሳይዘራባት አታበቅልም፣ ሴትም ሳታገባ ያለ ወንድ ዘር አትወልድም። ከየት አመጣኸው ብላ ቅዱስ ገብርኤልን ስለ ድንግልናዋ ጠየቀችው። የድንግልናዬስ ነገር አለች እመቤታችን። ለዚህ ነው ድንግል ማርያም የምንላት። አምላክን ትወልጃለሽ እያላት እንኳን ወንድ ስለማላውቅ እንዴት ይሆናል አለች። የድንግልናዬስ ነገር አለች። ደስ የሚል ነገር ግን ልንገራችሁ ምዕመናን፣ እሷ ሐሳቧ ድንግል ሆኖ መኖር። ልታገባ አንድ ወር የቀራት ሴት አሁን ትወልጃለሽ ብትባል ወንድ ስለማላውቅ እንዴት ይሆናል ትላለች? የልጁ ስሙ ማን ነው የምትለው አይደል? ምግቡ አመጋገቡ እንዴት ነው የምትለው እንደ ሶምሶን እናት። ስለዚህ እንዴት ይሆናል አለችው። ደስ የሚያሰኘው ምዕመናን የእሷ ሐሳብ ድንግል ሆኖ መኖር ነው። የእግዚአብሔር ሐሳብ ከእሷ መወለድ ነው። ሁለቱንም ሐሳብ ፈጸመው። እሱም ከእሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ክብር ምስጋና ይድረሰው እግዚአብሔር። እናትም ድንግልም አደረጋት። እናትም ድንግልም እሷ አምላክም ሰውም አይደል እንዴ? እናትም ድንግልም አቤ ልጁ ምልክት አደረገች ይላል ቅዱስ ኤፍሬም ሶርያን። እና እንዴት ይሆናል አለችው ገብርኤልን። ገብርኤል እኮ እዚሁ ሉቃስ ወንጌል ምዕራፍ 1 ላይ ዘካርያስን ሊያበስር ሄዶ ጥያቄ ሲበዛበት እንዴት ይሆናል ሲለው ዲዳ አድርጎት ነው የመጣው። እንዴት ምልክት ስጠኝ ሲለው ምልክት ከፈለክ ይኸው አንደበትን ዘግቼዋል። እንዴት የተዘጋው የሚስቴ ማህፀን ይከፈታል ሲለው አንደበትን ዘግቼዋለሁ፣ አንደበት ይከፈታል፣ የተዘጋውን ማህፀን ምን ይላል? ይሄ ነው ምልክቱ ብሎታል። እመቤታችን ግን
አንደበቷን መዝጋት ቀርቶ የቁጣ ቃል እንኳን አልተናገረም። ምክንያቱም ከሷም በፊት ከሷም በኋላ ያለ ወንድ ዘር አግብተው የወለዱ ሰዎች የሉ። ስለዚህ ቅዱስ ገብርኤል ማስረዳት ጀመረ። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ይኸው ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች። መካን ትባል ለነበረች ለእርሷ ስንት ወር ሆኗታል አለ። ይህም ማስረጃ አይሆንም። ምክንያቱም ኤልሳቤጥ የጸነሰችው ከባሏ ነው። ድንግል ማርያምን ግን ትጸንሻለሽ እያለ ያለው ያለ ወንድ ዘር ነው። መጨረሻ ምን አላት መሰላችሁ? ለእመቤታችን ለእግዚአብሔር ምን የሚለው የለም አይሻልም? አዎ ሌላ ማስረጃ ከመፈለግ ለማን የሚሳነው የለም ማለት ይሻል። ሰዎች ጥያቄ ካበዙባችሁ ድንግል ማርያም እንዴት በጠበሏ በእምነቷ እንዴት ፈወሰች፣ እንዴት ዳናችሁ፣ እንዴት እንዲሆናችሁ ካሏችሁ ለእግዚአብሔር በሏቸው። ለእግዚአብሔር ሚሳን የለም ሲላት እመቤታችን እንዲህ አለች፣ እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ አለች። ልክ ይህንን ቃል ስትናገር ከሰማየ ሰማያት ከዙፋኑ በብሩህ ደመና እግዚአብሔር ወልድ ተጭኖ መጥቶ በማህፀኗ አደረ። የኛም ድህነት በድንግል ማርያም ማህፀን ውስጥ ተጀመረ ማለት ነው። ምእመናን አሁን ምእመናን እመቤታችን በእኛ መዳን ድርሻዋ ምንድን ነው የሚለውን ለማሳየት ነው ይህን ሁሉ ያነሳ ነው። ይሁንልኝ የሚለውን ቃል ስትናገር አምላክ በማህፀኗ አደረ። ይህን ቃል ሳትናገረው እንደው ለአንድ ደቂቃ ዝም ብላ ብትቆይ ኖሮ አምላክ ሳይጸነስ ለአንድ ደቂቃ ይዘገይ ነበር። ዝም ብላ ለአንድ ቀን ብትቆይ፣ ለሁለት ቀን ብትቆይ፣ ምክንያቱም የእሷ ይሁንልኝ የሚል ቃል የኛ ድህነት ማስጀመሪያ ነው። የኛን ድህነት በእናቷ አንደበት አስጀመረው። ስሙ የተመሰገነ ይሁን። ምእመናን እዚህ ላይ በእውነት እንደው ድንግል ማርያም አምላክ ሰው እንዲሆን የእሷ ፈቃድ ያስፈልጋል ስንል መብቱን እንደው ከፍ አድርገን ለእሷ የሰጠን እንዳይመስላችሁ። እስቲ ከሁለት ሰዎች ጋር ከመጽሐፍ ቅዱስ አነጻጽረን እንመልከት። ለምሳሌ እግዚአብሔር ወደ ሙሴ ተገልጦ ታይቶት ነበር። እግዚአብሔር ለሙሴ ተገለጠለት። እየሰማችሁ ነው ምእመናን? ለሙሴ ተገለጠ። ሙሴ ሆይ ሂድና ሕዝቤን ልቀቅ ብለህ ወደ ፈርዖን ሄደህ ተናገር፣ ሕዝቡን ነፃ አውጣ አለው። ሙሴ 3 ጥያቄዎች ጠየቀ። ምእመናን ስንት ጥያቄ? የመጀመሪያው ጌታዬ ሆይ ወደ ግብፅ ሄዳለሁ፣ ሕዝቡን ነፃ አወጣለሁ፣ ግን ሄጄ ሕዝቡን ነፃ ለማውጣት ስሞክር ማን ነው የላከህ ቢሉኝ ማን ነው ልበላቸው? አንተ ማነህ? ስምህ ማን ነው አለው። እግዚአብሔር ትክክለኛ ጥያቄ ስለሆነ እኔ አባቶቼ አብርሃም፣ ይስሐቅ፣ ያዕቆብ አምላክ እግዚአብሔር ነኝ፣ አነ ውእቱ አነ፣ እኔ አባቶቼ አብርሃም፣ ይስሐቅ፣ ያዕቆብ አምላክ እኔ ነኝ ብሎ እግዚአብሔር መለሰለት። አንድ ጥያቄ በሉ። ስንት ጥያቄ ነው ጥያቄው አጠቃላይ? ሁለተኛ ጥያቄ ጠየቀ። ጌታ ሆይ አንተ ላከኝ ብዬ ስናገር ባያምኑኝስ አለው። ምን ባይሉኝስ? የሚገርማችሁ በእጅ ያዝከው ምንድን ነው አለው። በትር ነው አለው። ጣለው አለው። ጣለው። መልስ አንሳው አለው። አነሳው። መጀመሪያ እባብ ሆነ፣ ቀጥሎ በትር ሆነ። መልሱ ይሄ ነው። ባያምኑኝስ ነው የሙሴ ጥያቄ። እግዚአብሔር ምን ማለት ፈለገ? በትሩን የጣልከው አንተ ነህ፣ እባብ ያረኩት እኔ ነኝ። ሕዝቡን ሄደህ ንገራቸው፣ የማሳምናቸው አንተ አትጨነቅ ማለት ነው። ስንት ጥያቄ ተመለሰልህ? ሙሴ 3ኛ ቀጠለ። እረ ጌታ ሆይ አፌ ኮልታፋ ነው፣ በምን አንደበቴ ሰብካለሁ ሄጄ እናገራለሁ አለ። ልክ ነው፣ ሙሴ ኮልታፋ ነበር። ወንድምህን አሮንን አንደበት አደርግልሃለሁ አለ። ስንት ተመለሰለት? በአራተኛው ሙሴ ምን አለ መሰላችሁ? እግዚአብሔር ወይ ሌላ ሰው ፈልግ አለ። ስንት ጥያቄ ጠይቆ እግዚአብሔር ያሳየ። ጌዲዮንን ቅዱስ ሚካኤል ተገለጠና ሕዝቡን ነፃ አውጣ አለው። እንዴት አድርጌ አለ። አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ አለው ቅዱስ ሚካኤል። እዚሁ ቁምና መስዋዕት አቀርባለሁ፣ መስዋዕቱን እሳት ከሰማይ ወርዳ ከበላችሁ አንተ የእግዚአብሔር መልአክ መሆን ይታወቃል። መስዋዕት እስካቀርብ ከዚህ ጋር እንዳትላወሳለሁ ይላል። መስዋዕት ቀረበ፣ እሳት ከሰማይ ወርዳ በላችሁ። አሁን መልአኩ የማን መልአክ መሆኑ ታወቀ። አሁን ጌዲዮን ቀጠለና ምን አለ መሰላችሁ? ይኸው ሕዝቡን ነፃ አውጣ ሲለው ቅዱስ ሚካኤል አንተስ መልአክ መሆንህን አውቄያለሁ፣ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣስ በምን አውቃለሁ? ስለዚህ እዚህ ጋር የበግ ፀጉር የበግ ቆዳ መሬት ላይ አስቀምጣለሁ፣ የበግ ፀጉር። በዚያ የበግ ፀጉር ላይ ዝናብ ዘንቦ ሌላው ቦታ ደረቅ ይሁን፣ ሌላው ቦታ ደግሞ ሲዘንብ
እዛ ጸምር ላይ ደረቅ ይሁን፣ ያን ጊዜ እግዚአብሔር ሕዝቡን በእኔ ነፃ እንደሚያወጣ አውቃለሁ። እሺ አለው፣ ተደረገለት ይላል። እመቤታችን አምላክን ጸንሰሽ ትወልጃለሽ ስትባል እዚህ ጋር ዝናብ ዘንቦ እዚህ ጋር ደረቅ ይሁን ብላለች አላለች? ነፍሳት በሲኦል እየተሰቃዩ የምን ቀጠሮ ነው? እንደሆነ የጌታ ባሪያ እንደ ቃልህ ብላ የሁላችንን መዳን በአንደበቷ አስጀመረችው። እመቤታችን በእኛ መዳን ድርሻ አላት የላትም? ምእመናን ጀምራ የተወቹ እንዳይመስላችሁ፣ እንደው ሰዓት ላለመውሰድ አጠር ላልከው። እመቤታችን መውለድ ብቻ አይደለም፣ 3 ዓመት ከመንፈቅ በግብፅ በረሃ ሕፃን ሆና ሕፃን ታቅፋ አልተሰደደችም? እኛን የማዳን ስራውን ሳይፈጽም እንዳይቀር ብዙ መከራ ተቀብላለች እመቤታችን። ከሁሉም ምእመናን እመቤታችን ይሁንልኝ ብላ ያስጀመረችው የአምላክ የማዳን ስራ በመስቀል ላይ እስኪፈጸም እስከ መስቀሉ ነበረች። አንዳንድ ሰዎች የተሰቀለው ክርስቶስ ነው እንጂ እሷ ምን ሆነች ይሏል። እስቲ እዚህ ላይ ልጠይቃችሁ፣ አንድ ልጅ ሆዱን እንኳን ሲቆርጠው የምትጨነቀው ማን ናት? እናት ናት። እንደውም ብዙ እናቶች ልጄን ከሚያመው እኔን ይመምኝ ይላሉ። አንድ ልጅ ሲታመም የሚጨንቃት እናት ነች። አንድ ልጅ 6666 ጊዜ ሲገረፍ ስታይስ እናት ምን ይሰማታል? እመቤታችን እኮ ምእመናን በዕለተ ዓርብ እዛ ቆማ ነበር። እሱ ነው እንጂ እሷ አልተሰቃየችም የሚሉ ሰዎች ያልተረዱት እየተሰቃየ ያለው እኮ ልጇ ነው። ያ ያቀፈችው ልጇ ያጠባችውን ልጇን ሐሞት ሲያጠጡት፣ በቤተልሔም ያለበሰችው ልጇን እርቃኑን ሲገፉት ልብሱ እንዳወድቅ የመጀመሪያዎቹን እርምጃ ሲራመድ ሲድህ እጆቹን ይዛ ያራመደችው ልጇን መስቀል አሸክመው ሲረግጡት 6666 ጊዜ ሲገርፉት አይታለች። ጌታ የተገረፈው በሮማውያን የጭካኔ ጅራፍ ነው። ሰውነቱ ላይ ካረፈ በኋላ ሲነሳ ስጋውን እየነጨ በሚነሳ መግረፊያ ነው የተገረፈው። ይሄ ሁሉ ስቃይ ሲሆን ቆማ ተመልክታለች። እሱ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እውነት እንደው እናት ሆነው ወይ እናቱ ኖሯቸው አያውቅም ያሰኝ። እግዚአብሔር ልቡና ይስጣቸው። ስለዚህ እመቤታችን እነዋት እናት ብሎ እስኪያሰናብታ እስኪሸኛት ድረስ ይሁንልኝ ብላ ያስጀመረችውን ድነት እስከ መስቀል አስፈጽማለችና እመቤታችን በእኛ መዳን ድርሻ አላት የላትም? እንደውም አንድ አባት ምን ብለዋል? ሲጨፍንም ሲገልጥ ይላሉ። አንድ ልጅ ገና ሲወለድ አይኑን ሲገልጥ መጀመሪያ የሚያየው ማንን ነው? እናቱን ነው፣ ወይም ሌላም ሰው ሊያይ ይችላል። ሲሞት ግን አይኑን ከመክደኑ በፊት ብዙ ጊዜ ሌላ ሰው አይቶ ነው የሚሞተው። የታደለ ደግሞ እናቱን ያያል። ክርስቶስ ግን ሲወለድም መጀመሪያ ያየው እናቱን ነበር። የመጨረሻውን ቃልም ከተናገረ በኋላ እነኋት እናትህ፣ እነሆ ምንሽ ልጅሽ ብሎ ለዮሐንስ እዛው መስቀል ላይ ሰጥቶ ነፍሱን ሰጠ። ነፍሱን ለኛ ከመስጠቱ በፊት እናቱን ስጦታ አድርጎ ለሁላችን ሰጥቶናል ማለት ነው። እና በእውነት እመቤታችን በእኛ መዳን ያላትን ድርሻ የምንረዳበትን ልቡና ያድለን። ከሰዓት አንጻር ወደ ሁለተኛው ልምጣላችሁ ብለናል። እመቤታችን አምላክን መውለዷ ታላቅ ክብር ነው። ይህም መጀመሪያ ማወቅ አለብን። አንዳንድ ሰዎች በቃ ወለደችው እኮ ማለት አበቃ፣ ታሪኩ እዛ ላይ ያበቃል ብለው እንደ ዋዛ ሊያልፉ የሚሞክሩ ሰዎች አሉ። ወለደችው ብለን እንዴት እንለፈው? ከሷ በፊት አምላኩን ወልዶ የሚያውቅ ሰው አለ እንዴ? ምእመናን የለም። እግዚአብሔርን ልጅ ብሎ የጠራ እግዚአብሔር እማዬ ብሎ የጠራት ከእመቤታችን በቀር አለች እንዴ? የለች። እግዚአብሔርን ያቀፈች ያጠባች ድንግልናዊ ወተቷን በአምላክ አፍ ውስጥ ያፈሰሰች እግዚአብሔርን መመገብ እንዴት ያለ ክብር ነው ምእመናን! እኛ የዕለት እንጀራችንን ስጠን ለምንለው አምላክ ድንግል ማርያም የዕለት እንጀራውን ሰጥተዋለች። በተራበ ጊዜ አብልተዋለች። ከሁሉም ምእመናን አንድ ሕፃን ልጅ ሲያለቅስ እንባውን የምትጠርግለት ማን ናት? ክርስቶስ በገዛ ሕፃናት በቤተልሔም በኤፍራታ ሲያለቅስ እንባውን የጠረገችው ማን ናት? የአምላክን እንባ ጠረገችው። የእግዚአብሔርን እንባ ባበሰችበት እጇ የሁላችንን እንባ ታብስልን። ምን አይነት ክብር እንደተሰጣት ተመልከቱ። ለፍጡር የማይሰጥ ክብር ነው። ማንም ያልተሰጠው ሊሰጠውም የማይችል ክብር ነው እመቤታችን የተሰጣት። ድንግል ማርያም ቅድስናዋ ግን አምላክን ከመውለዷ በኋላ የመጣ አይደለም። አምላክን ለመውለድ ያበቃት ቅድስት ሆና መገኘቷ ነው። ከብዙ ቅድስናዋ እንደው ትሕትናዋን ብቻ ልንገራችሁና አበቃለሁ። ምእመናን እመቤታችን
በምድር ካሉ ሁሉ እንደርሷ አይነት ትሁት ሰው የለም። ልብ አድርጉ። አምላክን የወለደችው ክብሯ ከሰማይ ከምድር ይበልጣል። ትበልጣለች አትበልጥም? ከሰማይና ከምድር እመቤታችን ትበልጣለች። በአገራችን አንድ ምሳሌ ይመሰላል። አፄ ኃይለ ሥላሴ እንደ መጨረሻው ጉሳቸው ስለነበሩ ዙፋናቸው ነበር። ለምሳሌ ነው የምነግራችሁ። እኚህ ንጉሥ የሚቀመጡበት ዙፋን ላይ ሌላ ሰው ይቀመጣል? ሞት ካላማረው ይቀመጣል? በመሰረቱ እንደውም አፄ ኃይለ ሥላሴ ምን ይባላል ሲተረክ፣ እንኳን ዙፋናቸው ላይ ፊት ብሎ አንድ ሰው ውሻቸው ራሱ አንድ ሰው ላይ በጣም ከጮች ይሄ ሰውዬ መፈንቅለ መንግስት አስቧል ተብሎ ይታሰር ነበራል። እና እንደውም አንድ ቀን ከመኳንንቶቻቸው አንድ ሽማግሌ ወደ ቤተ መንግስት ሲገቡ ይቺ መዘዘኛ ውሻ በጣም ጮኸች። ውሻ የጮኸችበት ሰው ደግሞ ምን ይሆናል አልኳቸው? ይታሰራል። እኚህ ሰውዬ ምን አሉ? ውሻዋን ዞር ብለው አዩአትና አንቺም ሰው ያላሰበውን አታሳስቢ ያሉ። ልክ ናቸው። ጎልማሳ በሚስቱ ንጉስ በመንግስቱ ሲመጡበት ምን አይሉ አይወድም። እኚህ ንጉስ ምመና ዙፋናቸው የከበረ ነው። እግር መርገጫቸው ትራሱ የከበረ ነው። እዚያ ዙፋን ላይ ሌላ ሰው ወጥቶ ይቀመጣል? አይቀመጥም፣ ይፈራል። ግን ይሄ ዙፋን በሆነ አደጋ ቢሰበር እኚህ ንጉስ ለቅሶ ይቀመጣሉ? ያለቅሳሉ? ዙፋኔ ዙፋኔ ብለው አያለቅሱ። እናታቸው ብትሞትስ ያለቅሳሉ? አያለቅሱ? ስለዚህ ከእናትና ከዙፋን ማን ይበልጣል? እግዚአብሔር ምን አለ? ሰማይ ዙፋኔ ነው አለ። ሰማይ ምኔ ነው? ምድርም ድንግል ማርያም ምኑ ናት? እናትና ዙፋን እንዴትና እንደዛ ትላለ። ሰማይ አላጠባውም ይላል አባታችን ቅዱስ ያዕቆብ ዘስሩግ። ሰማይ አላሳደገውም፣ ድንግል ማርያም ግን አቅፈዋለች፣ አሳድገዋለች። ከሰማይና ከምድር ክብሯ የማን ይበልጣል? የእመቤታችን ክብር ይበልጣል። አንዳንድ ሰዎች ድንግል ማርያም ወደ ሰማይ አረገች ስንል እንዴት ወደ ሰማይ አረገች ትላላችሁ ይላሉ። ሰማይ ለሷ ቁም ነገር ነው ወይ? ከሰማይና ከምድር ማን ትበልጣለች? እሷ ወደ ሰማይ በማድረጓ በእውነት እድለኛው ሰማዩ እንጂ እሷ አይደለች። እሱ ያልቻለውን የቻለች ናት። እና ይህን ክብር ይዛ ግን ትሕትናዋ ይደምቃል። ገብርኤል ካመሰገናት በኋላ ይላል በዚያ ወራት ተነስታ ወደ ተራራማው ወደ ኤፍሬም ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። እየሰማችሁ ነው ምመና? አምላክን በማህፀኗ ይዛ ዘመን ለመጠየቅ ወጣች። ገብርኤል ቆሞ የዘመረላት እመቤታችን ግን በዚያ ወራት ተነስታ ዘመን ለመጠየቅ 130 ኪሎ ሜትር ተጓዘች። ብቻዋን። ታቦት እኮ ናት። ታቦት ብቻውን አይሄድም። ብቻዋን አጃቢ ያልፈለገች ከገሊላ ናዝሬት እስከ አይነ ከርም አሁን ባለው 141 ኪሎ ሜትር ተጓዘች። ወደ ዘካርያስ ቤት ገባች ይላል። ማርያምም ወደ ኤልሳቤጥ በመጣች ጊዜ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? እመቤታችን ወደ ሁላችን ቤት ትምጣልን። ምናምን አባቶቻችን በሁሉ ነገር ውስጥ ነገረ ማርያምን ጨምረውታል። ሁላችን ስንወለድ እናታችን በምጥ ተይዛ ስትጨነቅ በነበረ ሰዓት ምን እየተባለ የተወለደ ነው? ማርያም። ልክ እመቤታችን በእውነት ስሟ ተጠርቶ ያ ሕፃን ከተወለደች በኋላ ደግሞ የእናቲቱ ስሟ ወዲያውኑ ነው የሚቀየረው። ወዲያውኑ የማን አራስ ነው የምትባለው? ምን የማርያም አራስ። ልንጠይቅ ስንገባስ እንኳን ማርያም ምን ትላለች ሴቲቱ? ታኖር ታኑር። ሲወጣስ ዓመት ያደርሰን ነው የሚባል። ምንድነው የሚባል? በሽልም ታውጣሽ። ሕፃናት እንኳን እንደው ሲሯሯጡ የምን መንገድ ስጠኝ ነው የሚሉት። እንደው ጥቁር ነገር ከሰውነታችን ከወጣ ደግሞ ምንድነው የምንለው? ተመልከቱ። እንደው አንዱ ሰው ምን አለ መሰላችሁ? እንደው ምርር አለው። አንድ አባት ጋር ቀረበና ምንድነው እናንተ ልጅ ተወለደ ማርያም፣ ሕፃናት ተጫወቱ። አሁን አንዳንድ ሰዎች ልጅ መውለድና ድንግል ማርያምን ምን ያገናኛቸዋል ብለው የሚጠይቁ ሰዎች እንኳን ማርያም ማረች ለምን ይባላል? ለምን እንኳን ሚካኤል ገብርኤል ወይ ለምን እንኳን እግዚአብሔር ማራ አይባልም የሚል ሰው አለ እኮ። እኛ እንኳን ማርያም ማረችሽ ማለት እንድንችል ያደረገን መጽሐፍ ቅዱስ ነው። ምመና እመቤታችንን ከጽንስ ጋር አብረው ያገኘናት በመጽሐፍ ቅዱስ ነው። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ምን አለ? አያችሁ፣ እመቤታችን ስትመጣ ከጽንስ ጋር ጉዳይ አላት። ስለዚህ እሷን ማምጣት ባንችል ስሟን መጥራት የሚከለክልን አለ?
የለም። እና አንዱ ልጅ አንድ አባት ጋር ቀርቦ እንደው አልበዛም አላቸው። በሆነ ባልሆነ ማርያም ማርያም የምትሉት ለምንድን ነው ሲላቸው፣ አባቶቻችን መቼስ ለመልስ አይቸገሩ። እስቲ ያን ብርቱካን አቀብለኝ አሉት ይባላል። በቅርጫት ብርቱካን ተቀምጧል፣ አቀበላቸው። እኛ አባት ልጠው ጥርቅ አድርገው በሉ። ይሄ ልጅ እዛ ቆሞ እያየ አይኑ እየተቆለጨለጨ በልተው ከጨረሱ በኋላ የላጡትን በልጣልልኝ ብለው ሰጡት፣ ጣለ። እኔ የምልህ አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም አሉት። እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም አለ። የድንግል ማርያምንም ፍቅሯን ካልቀመስከው አታውቀውም አሉት። መመና ምናልባት ጥቅሱ ሊጠፋችሁ ይችላል። ታማልዳለች በሉቃስ በዮሐንስ ወንጌል በቃና ዘገሊላ እንዲህ አድርጋለች ብሎ መጥቀስ ያቅታችሁ ይሆናል። ጥቅሱ ቢጠፋን የእመቤታችን ውለታ ይጠፋናል እንዴ? በእውነት ፍቅሯን በልቡናችን ትሳልብን። ወደ ኤልሳቤጥ ቤት ገባች ይላል። በኤልሳቤጥ ምን ሞላባት? መንፈስ ቅዱስ። በድሮ ዘመን ሐዋርያት እጅ በመጫን መንፈስ ቅዱስን ያሳድራሉ። ዛሬ ቀሳውስት ሜሮን በመቀባት መንፈስ ቅዱስን ያሳድራሉ። እመቤታችን እንደ ጳጳሳቱ እፍ ሳትል፣ እንደ ካህናቱ እንደ ሐዋርያቱ እጅ ሳትጭን፣ ሜሮን ሳትቀባ በሰላምታዋ ድምፅ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ወደ ሁላችን ሕይወት ትምጣልን እመቤታችን። እሷ የመጣች እንደሆነ በቤቱ መንፈስ ቅዱስ ይሞላል። በእውነት አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽን ፍሬ ተመልከት። ቅድም ሰምተነዋል። ቅዱስ ገብርኤል መጥቶ አንቺ የተባረክሽ ነሽ ብሎ ነበር። ኤልሳቤጥ ጨመረችበት። የካህን ሚስት አይደለ? ጸሎት ታውቃለች። ጨመረችበት። የማኅፀንሽን ፍሬ ምን ያለ ነው? የተባረከ ነው። ተመልከቱ የእመቤታችን ምስጋና። መላእክትና ሰው ተቀባበሉት። ገብርኤል የተባረክሽ ብሎ ጀመረው። ኤልሳቤጥ የማኅፀንሽ ፍሬ የተባረከ ነው ብላ ቀጠለችው። እመቤታችንም በአንዲት ሴትና በአንድ መልአክ ብቻ ተመስግኛ አልቀርም፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል አለች፣ ብፅዕት ይሉኛል አለች። ገና እስከ ምጽአት ድረስ እመቤታችንን እናመሰግናታለን። ምን ነው ታዲያ ትውልድ ሁሉ ብላ ያላመሰገኗት ሰዎች በዚህ ዘመን እንዴት ሊኖሩ ቻሉ? ትውልድ ሁሉ አለች እንጂ ሰው ሁሉ አላለች። ከየትውልዱ አንድ ሰው ቢያመሰግን ይበቃል። ኖህም ከትውልዱ ጻድቅ ነበር ይላል እኮ አንድ ሰው ብቻ። እኛን ከሚያመሰግኗት መሃል ያድርገን እመቤታችን። እና አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው አለች። ዛሬ አባታችን ሆይ ብለን እመቤታችን ሆይ እንላለን አይደል? አዎ። ኬታ መጣ ነው ፈጣሪን ከፍጡር እናትን ከልጅ አብሮ ማመስገን የተማርነው የካህን ሚስት ኤልሳቤጥ መንፈስ ቅዱስ ካስተማራት ስትናገር ሰምተን። አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ምን ያለ ነው አለቻት። ከዚያ ምን አለች? የጌታዬ እናት አለች። ያክስቷ ልጅ እኮ ነች። ማርያም ልትላት ትችላለች። በፍጹም የጌታዬ እናት ምንትኑ አነ ከመትምጺ ሀቤ እሙለ እግዚእየ። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማነኝ አለች። ምን ነው ጠፋሽ አላለችም። እንደሌላ ዘመድ በማዕፀኗ ያለው ፈጣሪ መሆኑን አውቃለች። የጌታዬ እናት አለች። እኛ ለዚህ ነው ዛሬ ተነስተን ዝም ብለን ማርያም አንልም። እማ አምላክ እመ ብርሃን ወላዲት አምላክ ነው ምንለው። አምላክን ወልዳ በስሙ አትጠራም። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማነኝ አለች። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ምን አለ ዘለለ አለች። እዚህ መሃል ምዕመናን እናቶች አላችሁ። 6 ወር 5 ወር የሞላው ጽንስ ሲንቀሳቀስ ሲዘል እናቱ ታውቃለች አታውቅ? ታውቃ። ይሄ ልጅ እየረገጠኝ ነው ይባላል አይደል? ታዲያ ምኑን እናደንቃለን? ጽንሱ ግን በሐዘን ይዝለል በደስታ ይዝለል ታውቃለች? እስቲ የትኛው አልትራሳውንድ ነው ዛሬ ልጅሽ ደስ ብሎታል የሚል ሐኪም አለ? ጽንሱ ዘለለ አይደለም ያለችው። ጽንሱ በማኅፀኔ በምን ዘለለ? በደስታ ዘለለ። ቅዱስ ያሬድ ሰገደ ብሎ ተርጉሞታል። መጥምቁ ዮሐንስ በእናቱ ማኅፀን ሆኖ ዘለለ። እንደው ቢወጣ ምን የሚል ይመስላችኋል? የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማን ነኝ የሚል አይመስላችሁ? ይላል። አየነዋ። በኋላ ካደገ በኋላ ጌታ ሊጠመቅ ወደ እርሱ ሲመጣ አንተ እንዴት ልትጠመቅ ወደ እኔ ምን ትላለህ? ትመጣለህ አለ። በእናቱ ወጥቶ እኮ ነው። አያችሁ። ለነገሩ በእናቱም በአባቱም ነው የወጣው። እናቱ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው አለች። አባቱ ዘካርያስ ደግሞ ልሳኑ ተዘግቶ ልክ
ገብርኤል የዘጋው ልሳን ዮሐንስ ሲወለድ ድምፅ አይደል ዮሐንስ ተከፈተለት። ልክ ሲከፈትለት የእስራኤል አምላክ እግዚአብሔር የተባረከ ይሁን አለ። ምን ያለ ይሁን? ተመልከቱ፣ ሁለቱም እናትም አባትም የተባረከ ሲሉ ቆዩ። ዮሐንስ ደግሞ ጌታን ሲያጠምቀው ወልዱ ለቡሩክ ከሳቴ ብርሃን ተሳሃለነ፣ ቡሩክ የቡሩክ ልጅ ብርሃንን የምትገልጥ አቤቱ ይቅር በለን ብሎ የበረከት ንግግር ተናገረ። የነ ዘካርያስን የነ ዮሐንስን የቤታቸውን በረከት ለሁላችን ያደርግልን። እንደው ምዕመናን ስናጠቃልለው ስለ እመቤታችን ስንማር ብንውል ብናደር ይበቃል እንዴ? አይበቃም። ለሚወዳት የእመቤታችን ፍቅር በእውነት ለሁላችን ይሰጠንና ፍቅሯ ለተሰጠው ሰው ስለሷ ቢናገር ቢዘምር አይጠግብም። አንድ ወጣት ወደ አንድ አረጋዊ አባት ሄደና ምን አላቸው? መጽሐፍ እያነበቡ ነው። ድንግል ማርያም እኮ እንደኛው ሰው ናት አላቸው። እየሰማችሁ? እኛ አባት ቀና ብለው አዩት። እንደኛው ሰው ናት ሲላቸው ልክ ነህ፣ እርሷስ እንደኛው ሰው ናት፣ ግን አንተ ሰው ነህ አሉት። ሰው ለመሆን ራሱ መስፈርት አለ የለውም? ልጄ ወይ ምኑን ይላል መጽሐፍ ቅዱስ? ሰው ሁን ይላል። ሰው ለመሆን መስፈርታ። እውነት ለመናገር እመቤታችንን እናቴ ማለት መቻል አንዱ የሰውነት መለኪያ ነው። አንድ ጥቅስ ልንገራችሁና አበቃለሁ። ምዕመናን ሰው በሉ እስኪ ከኔ ጋር እናታችን ጽዮን ይላል። ማን ነው እናታችን ጽዮን የሚለው? እናታችን ጽዮን የማይልስ የሰማነውን በልቡናችን ያሳጥርብን።